እሺ ዛሬ አብዛኞቻችሁ ከወገባችን በታች የሚያወፍር ነገር ዜዶ ንገሪ እንዳላችሁ በጣም እጅጉ ቀላል የሆነ መስፈርትና በቤታችሁ የሚገኝ ነገር ነው ይዤላችሁ መጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የማይመን ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ቪዲዮ የምትወዱት ከሆነ ላይክ አትርሱ። ላይክ የለም ላይክ ምንም የለም እንቅስቃሴ አለ፣ ነገር ላይክ የለም። ለምን እንደሆነ አላውቅም። ትወዱታላችሁ፣ ታዩታላችሁ፣ ታመሰግኑኛላችሁ። ነገር ግን ላይክ ለምን እንደማሰጡኝ አላውቅም፣ አይገባኝም። እና በጣም ትገርማላችሁ። የኔን ስራ የምትወዱ ከሆነ ላይክ አድርጎ አዲስ ለመጣችሁ የደውል ምልክቱን መጫን እንዳትረሱ። የምለቃቸው ቪዲዮ ቶሎ ቶሎ እንዲደርሳችሁ አዲስ ለሆናችሁ ላይክ እና ሼር ሰብስክራይብ ያረጋችሁ አብራችሁን ቆዩ። ዛሬ አብዛኞቻችሁ ጠያቃችሁኝ ከወገብ በታች የሚያወፍር ነገር ዜዶ ብቻ ብላችሁ በጣም እንትን ብላችሁ ነበረ። በነገራችን ላይ የሆነች ልትጠቀሚ ብዬ ተጠቅመው የለውጥ ያገኘችበት ነገር ነው እያሳየኋቸው ያለሁት። ግን እኔ ወተትና ይሄ እርጎ ምናምን ስለማልጠቀም እኔ ሲጀመር አልሐምዱሊላህ ከኋላሜ አልሐምዱሊላህ ስላለኝ መጠቀም አልፈልግም። ያ ስለሆነ ምንድነው የማደርገው ለእናንተ በፎቶ መልኩ አሳያለሁኝ። እዚህ ጋር ምን ጎደለኝ መሰላችሁ? ለውዝ የለኝም፣ እንደገና ስኳርም አጠገቤ የለም እና ደግሞ እንትን የለውዝ ወይም አቸቶ የሚባለው ለውዝ ጥሬው ወይም ደግሞ ቂቤው የለኝም። ያ ስለሆነ እናንተ ለማሳየት ያክል ነው። መጀመሪያ ነግራችኋለሁኝ። ከዛ ይሄ ማንኛውም ቤት ይኖራል። ከፈለጋችሁ የገብሱ ማለት ነው። ይሄ ማንኛውም ቤት ይኖራል። ይሄ ሁለት ማንኪያ ታረጉና ድስት ላይ ታረጉትና ይሄ ደግሞ ሙሉውን ታረጉና ታንተከትኩታላችሁ ቢያንስ ለሁለት ደቂቃ ያክል ማለት ነው። ከፈላ በኋላ ማውረድ ነው። ከዛ አወርዳችሁት ምን ታረጋላችሁ? የለውዝ ቂቤ ወይም የተቆላ ለውዝ ካላችሁ የተቆላ ለውዝ ከሌላችሁ ደግሞ የለውዝ ቂቤ አንድ ማንኪያ ታረጋላችሁ ማለት ነው ሳህን ላይ። እዚህ ጋር ከፈለጋችሁ ነው። እና በጣም በፍጥነት ለውጥ ለማየት የምትፈልጉ ከሆነ ይሄ ጥቁሩ ማር ነው። ያው ሽንት ቤት ያራሩጣል ብያችሁ ነበር ከዚህ በሰዓት ማለት ነው። እኔ ግን በጣም ጠቅሞኛል። በነገራችን ላይ ለውፍረትም ይጠቅማል። እናንተ ለምን መሰላችሁ አርጎ የምላችሁ እኔ ስኳር ስለሌለኝ ነው። በስኳሩ ምትክ ነው ይሄ ማር ያረኩት ማለት ነው። ስለዛ ስኳር ካላችሁ ይሄን ማር ትታችሁ ስኳር ማድረግ ትችላላችሁ። እዚህ ጋር ደግሞ ርጎ አለኝ። ርጎ ከፈለጋችሁ ዘባዲ ማድረግ ትችላላችሁ። ከፈለጋችሁ እንትን እርጎ ማድረግ ትችላላችሁ። እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። እኔ ያለኝ ነው እያሳየዋችሁ ያለሁት። እዚህ ጋር ደግሞ ቴምር ቢያንስ 1-6 ቴምር ማድረግ ትችላላችሁ። እንዴት ነው የምታረጉት? ከዚህ ሁለት መዳጊያ በከሾርባው ማለት ነው 2 ማንኪያ ታረጉና ሳህን ላይ ግድር ላይ ማለት ነው ታንተከትኩትና ለ2 ደቂቃ ለ3 ደቂቃ ያክል ከዛ ታወርዱትና ሳህን ላይ ተጨምሩታላችሁ። ከዛ መላጊያ ስኳር ማንኪያ ስኳር ታረጋላችሁ። ከዛ ከፈለጋችሁ ርጎ ከፈለጋችሁ ዘባዲ ማድረግ ትችላላችሁ። ይሄ አንዱ ማድረግ ነው የሚጠበቅባችሁ። ከዛ እዚህ ጋር 6 ቴምር እንትኑን ፍሬውን አውጣታችሁ መጠቀም ትችላላችሁ። ከዛ በኋላ ሙዝ እኔ ሙዜ ስለሌለኝ ነው ሙዝ ቆራርጣችሁ ማድረግ እንዳትረሱ። እና ደግሞ የለውዝ ቂቤ ወይም የለውዝ የተቆላው ማድረግ እንዳትረሱ ውዶች። ይህ በጣም ጠቅማቸዋል ወላሂ። በተለይ የመዳን ቤት ሆናችሁ በጣም ቀጫጫ የሆናችሁ ልጆች አላችሁ፣ ብዙዎቻችሁ ስላወራችሁ ነውና እና ብዙዎቻችሁ አረ አሟይ ምን እባክሽ የሚያወፍር ነገር ንገሪኝ፣ የሚያወፍር ነገር ንገሪኝ ብላችሁ በተለይ ይሄ በጣም ያወፍራል። ስቴፕ በስቴፕ ከተጠቀማችሁት እናንተ ማለት ነው። ስቴፕ በስቴፕ የተጠቀሙት የማያወፍር ነገር የለም። ደግሞ እኔ ሲጀመር ሰው አስጠቅሜ ወይም ደግሞ እኔ ተጠቅሜው ነው እናንተ ገማሰው። ያው እኔ ግን መጠቀም አልችልም። ይሄ ለምን? አንደኛ እርጎ አለው፣ ሁለተኛ ሀሊብ አለው። እኔ ሶስቱም አይነት መጠቀም ስለማልችል ማለት ነው ወተት ነክ ነገሮች እኔ አልጠቀምም የኔ ውዶች ማለት ነው። እና ስለዛ በጣም ቀላል ስቴፕ የሆነ ነገር ነው። መጠቀም የምትፈልጉ ከሆነ መጠቀም ትችላላችሁ። እኔም ሰፖርት ማድረግ አትርሱ። ሌላኛው ነገር ብዙዎቻችሁ የምትጠይቁኝ ጥያቄ ዜድዬ ከሙን ተጠቅመን ቦርጭ እየቀነስን አይደለም፣ እባክሽ ርጅን እያለች ነው የሆነ ብዙዎቻችሁ፣ የሆነ ብቻ ሳይሆን ብዙዎቻችሁ በቃ ስቴፕ የሆነ ነገር ነው። ነገር ግን እኔ ብዙ ጊዜ የምናገረው ነገር ከሙን ቦርጭ አያጠፋም፣ ሰውነት በጣም ይቀንሳል፣ በፍጥነት ይቀንሳላችኋል። ነገር ግን ቦርጭ አያጠፋላችሁ ብዬ ብዙ ጊዜ ተናግራለሁ። ነገር ግን እናንተ ቪዲዮን ለምን እንደማትሰሙት ለምን እኔ እንጃ ብቻ ግራ ግብት እንትን ይለኛል ማለት ነው። ነገር ግን ቀላል የሆነ ነገር ነው። 10 ደቂቃ ነው ቁጭ ብላችሁ ብታዳምጡት የሚጠቅማችሁ ነገር ነው። በቃ ብዙ ነገር ግን እናንተ በቃ የሆነ ምን ልበላችሁ በቃ
በቃ ላለመስማት ማለት ነው። ላለመስማት ጥረት እያደረጋችሁ ነው መሰለኝ። ብቻ አላህ አይለም። እንሙሂም እናንተ የሚጠቅም ነገርና የማይጠቅም ነገር እናንተ ስለምታውቁ እኔ ግዴታ የለብኝም ማለት ነውና በጣም ይጠቅማል። እኔ ወላይ ተጠቀሙት። እኔ በጣም እንትን ያለኝ ነገር ነው፣ የጠቀመኝ ነገር ነው። በጣም ከምነግራችሁ በላይ ስቴፕ የሆነ ነገር ነው እና መጠቀም የምትፈልጉ ተጠቀሙት። ሀቂቃ ነው የምላቸው። እኔ ወድጀዋለሁኝ። እኔ ወደድኩት ነው እናንተ ማስከፍለው ማለት ነው እና እና ውዶችዬ መጠቀም ላለባችሁ መጠቀም ትችላላችሁ። እወዳችኋለሁኝ። እና ደግሞ በተረፈ ነገር ማለት ነው የት ነው የምናገኝሽ ብዙዎቻችሁ እያላችሁኝ ነው። እኔ የት ማታገኝ እኔ ብዙ ጊዜ ላለሁ በነገራችን ላይ ብዙ ጊዜ እኔ ሲጀመር አልነግድም፣ ነጋዴ አይደለሁም እያልኳችሁ ነው። እኔ ነጋዴ አይደለሁኝም። ነገር ግን እኔ የምሰራቸው ነገሮች አሁን ምሳሌ እኔ አሁን ምሳሌ እቤት ላይ የማገኘው ነገር ረመዳን ቤት ላይ ቁጭ ብዬ ነው እንጂ ምሰራላችሁ ወይም ሱቅ ላይ ምናምን አልሸጥም ማለት ነው። ሌላኛው ነገር አብዛኞቻችሁ የምትጠይቁኝ ነገር ዜድዬ ለወደቀ ጡት ብላችሁ ብዙ ጊዜ እየጠየቃችሁ ነው። ለወደቀ ጡት እኮ ወደ ታች ከወረዳችሁ አለላችሁ እኔ ውዶች። ሌላኛው ነገር ጥያቄ ሌላ 55 ኪሎ ነኝ መጠቀም እችላለሁ ወይ? ላትችም ሲጀምር ጨጓራ በጣም ያቃጥልሻል። እንደውም ይሄ ብትጠቀሚ በጣም አሪፍ ነው። እንደውም ለጨጓራሽም ቀዝቀዝ ያደርግልሻል ብትበይ ማለት ነው። በነገራችን ላይ በጣም አሪፎች ናቸው እነዚህ ነገሮች፣ መጠቀም ትችላላችሁ ማለት ነው። ከ55 ኪሎ በላይ ከታች ያላቸው ማለት ነው። እኔ መጠቀም ስለማልችል ነው እንጂ ቅድም አድርጌ የተጠቀመው ነበር ለጨጓራ ማለት ነው። ለምን እኔ ወተት አልወድም ወይ ርጎ አልወድም። በነገራችን ላይ ተምር ራሱ ይሄን ያክል አይደለም። የሚገርማችሁ ነገር እኔ ከጾምኩኝ ማለት ነው ቴምር አንድ ቴምር ነው የምበላው። ሰው ያሱና 3 ነው አይደል የሚለው ነገር ግን እኔ እሱ አንድ ነው የምበላው። እሱም አንዱ በግድ ነው የምጨርሰው፣ በግድ ማለት ነው። በጣም ለምን እንደሆነ አላውቅም። ለምን አንደኛ ጥርስ ያጠረ እንትን ጥርዝዝ ነው የሚያደርገኝ። ሁለተኛ ነገር ደግሞ እኔ ማለት ነው ስኳር በጣም አቋርጫለሁ። ምክንያቱም ውፍረት የመቆጣጠር ግዴታ በራሴ እጅ ስለሆነ ማለት ነው። እናንተ አሁን የሚጨምረው መጨመር አለበት፣ የሚቀንሰው መቀነስ አለበት። ያ ስለሆነ ምንድነው የምናደርገው መሰላችሁ? እናንተ መሆንም ያለባችሁ ነገር ውፍረታችሁን በራሳችሁ እጅ መቆጣጠር ትችላላችሁ። ቅጥናታችሁን በራሳችሁ መንገድ መቆጣጠር ትችላላችሁ። እንደፈለጋችሁ ነው መሆን። በቃ ሰውነታችሁ እንደፈለጋችሁ መቆጣጠር የራሳችሁ መብት ነው። እዚህ ጋር መብትና ግዴታችሁ ማወቅ አለባችሁ። ገብታችኋል? እኔ ቀንሳለሁ እንደፈለኩ በላለሁ ብሎ ማለት ደግሞ በጣም በኋላ ላይ ዋጋ ያስከፍልሻል፣ ለመክሳት ማለት ነው። ከስተሽ ደግሞ ለመወፈር ደግሞ በጣም ስቴፕ የሆነ ነገር ነው። ቢያንስ 2 ቀን በተደጋጋሚ ራሱ ብትበይ ትክክለኛ ኪሎሽ ይመለሳል ማለት ነው። ለመሰላችሁ በቃ ለመክሳት በጣም ዋጋ ነው የሚያስከፍለው። በጣም ከምነግራችሁ በላይ እራት ምሳ ሳንበላ ብንውል በቃ በቀን አንድ የራሱ እየተመገብን የማንከሳ ልጆች አለንና ያ ስለሆነ እናንተ ተጠንቀቁ ለማለት ያክል ነው። መክሳት የምትፈልጉ ከሆነ በስነ ስርዓት ጊዜያችሁን ጠበቃችሁ እንትናችሁ ጠብቃችሁ መክሳት ትችላላችሁ። ነገር ግን በልታችሁ በኋላ ላይ ከምከሱ ሳትወፍሩ በፊት ምግባችሁን መቆጣጠር ነው ያለባችሁ ማለት ነው። አሁን ምሳሌ ይሄ ነገር ቢያንስ ከ55 ኪሎ በታች ላላችሁ መጠቀም ትችላላችሁ። 35 ኪሎ አሁን ብዙዎቹ 35 ኪሎ 38 ኪሎ 40 ኪሎ 45 ኪሎ የሆኑ ልጆች አሉ እኔ ቤት ማለት ነው። በጣም ይከታተሉኛል። እንደውም ይሄ ለነሱ ነው እየሰራው ያለሁት ለነሱ ስል ነው ማለት ነው። ስለዚህ ውዶች መክሳት የምትፈልጉ መወፈር የምትፈልጉ ይሄን ቤት ላይክ፣ ሼር፣ ፎሎ አትርሱ ማለት ነው። እና ውዶች በቃ ንግግሩ እንዳላበዛባችሁ ከወደዳችሁት ላይክ፣ ሼር ሰብስክራይብ የደወል ምልክት መጫን አትርሱ። እኔንም አበረታቱኝ። እወዳቸዋለሁ። መልካም ቀን ተመኘሁላችሁ።